ጤና ይስጥልን የተወደዳችሁ የቦርከና ሚዲያ ቤተሰቦቻችን የዕለተ ሐሙስ የካቲት 26 ቀን 2018 ዓ.ም የሰዓቱን ዜናዎች ይዘን ቀርበናል። አበይት ዜናዎችን እናስቀድማለን። ሼክ ኢብራሂም ቱፋ ከኢራን ጎን መሆናቸውን በይፋ ገለጹ። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት ሼክ ኢብራሂም ቱፋ ከአያቶላ ካሚኒ ግድያን አጥብቀው አውግዘዋል። የዕለቱ ዜናችን ቀዳሚ አጀንዳ አድርገነዋል። ኢህአፓ የእስረኞች ጤንነት አሳሳቢ ደረጃ ላይ መሆኑን ገለጸ። የኢትዮጵያ ሕዝባዊ አብዮታዊ ፓርቲ ዋና ጸሐፊ ሚስጥረ ስላሴ ታምራት በዛሬው ዕለት በቃሊቲ ማረሚያ ቤት የሚገኙ የፖለቲካና የማንነት እስረኞችን ጎብኝተዋል ተብሏል። ተጨማሪ አለን። የምርጫ ቦርድ አዲሱ ደንብ ለቅስቀሳ ምቹ ያልሆኑ ገደቦች አስቀምጧል ሲሉ ፓርቲዎች ቅሬታ አቀረቡ። በሌላ በኩል የመራጮች ምዝገባ በመጪው ቅዳሜ እንደሚጀመር ቦርዱ አስታውቋል። ዝርዝር መረጃዎችን አካተናል። የአዲስ አበባ ከተማ አስተዳደር ደንብ ማስከበር ባለስልጣን በዛሬው ዕለት የሽንት ቤት ፍሳሽ ቆሻሻን ወደ ወንዝና የወንዝ ዳርቻ የለቀቀ የሆቴል አገልግሎትን የሚሰጠው ተቋም በአካባቢ ጥበቃ ባለስልጣን ጋር በመተባበር 600 ሺህ ብር የቅጣት እርምጃ መውሰዱን አስታውቋል። ተጨማሪ መረጃዎች አሉን። በኬንያ 66 ኢትዮጵያውያንና 4 ኤርትራውያን ከህገወጥ የሰው አዘዋዋሪዎች መታደጉን የኬንያ ፖሊስ አስታወቀ። ተጨማሪውን በዝርዝር ታደምጡታላችሁ። ዜናዎችን በዝርዝር እናቀርባለን። በቅድሚያም ሼክ ኢብራሂም ቱፋ ከኢራን ጎን መሆናቸውን በይፋ ገለጹ። የአያቶላ አሊ ካሚኒ ግድያን አጥብቀው አውግዘዋል። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት ሼክ ኢብራሂም ቱፋ በኢራን እስላማዊ ሪፐብሊክ ከፍተኛ መሪ አያቶላ አሊ ካሚኒ ላይ የደረሰውን ህልፈት ተከትሎ በአዲስ አበባ በሚገኘው የኢራን ኤምባሲ በመገኘት የሀዘን መግለጫ ሰጥተዋል። ሼክ ኢብራሂም ቱፋ በኤምባሲው ተገኝተው የሀዘን መዝገብ ላይ የፈረሙ ሲሆን በወቅቱም ባስተላለፉት መልእክት በደረሰው ጥቃት መሪው ሰማዕትነት ማለፋቸው ለመላው የኢራን ህዝብና መንግስት ታላቅ ሀዘን መሆኑን ገልጸዋል። የኢትዮጵያ ሙስሊሞችን በዚህ አስቸጋሪ ወቅት ከኢራን ወንድሞቻቸው ጎን እንደሚቆሙ አረጋግጠዋል። ይህ ህልፈት ለኢራን ብቻ ሳይሆን ለመላው የዓለም ሙስሊሞች ትልቅ ኪሳራ መሆኑንም ሼክ ኢብራሂም ቱፋ በመግለጫቸው አስታውቀዋል። ኢህአፓ የእስረኞች ጤንነት አሳሳቢ ደረጃ ላይ መሆኑን ገለጸ። የኢትዮጵያ ሕዝባዊ አብዮታዊ ፓርቲ ዋና ጸሐፊ ሚስጥረ ስላሴ ታምራት በዛሬው ዕለት በቃሊቲ ማረሚያ ቤት የሚገኙ የፖለቲካና የማንነት እስረኞችን ጎብኝተዋል ተብሏል። በዚህም ለዓመታት በገፍ እስር ላይ የሚገኙትን ጋዜጠኛ ገነት አስማማውና መምህር መስከረም አበራን አግኝተው ማነጋገራቸውን የኢትዮጵያ ሕዝባዊ አብዮታዊ ፓርቲ አስታውቋል። የፖለቲካ የማንነትና የህሊና እስረኞች ባመኑበት መንገድ ለሀገርና ለወገን እየከፈሉ ያሉን ዋጋ እጅግ ከባድ ነው ብለዋል። ዋና ጸሐፊዋ በተለይ ጋዜጠኛ ገነት አስማማው ያሉበት የጤና ሁኔታ አሳሳቢ መሆኑን ተመልክተናል ነው ያሉት። የኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢህአፓ ለፖለቲካና ለማንነት እስረኞች ያለውን ጽኑ አጋርነት እየገለጸ መንግስት በአስቸኳይ ያለምንም ቅድመ ሁኔታ እንዲፈታቸውም አሳስበዋል። የሰብአዊ መብት ተቆርቋሪ ድርጅቶችና ዓለም አቀፍ የዲፕሎማቲክ ማህበረሰብም የግፍ እስር እንዲቆምና የእስረኞችም ሰብአዊና ዲሞክራሲያዊ መብቶች እንዲከበር አበክረን መስራት ይጠበቅብናል ብለዋል። የሰብአዊ መብት ተቆርቋሪ ድርጅቶችና ዓለም አቀፍ ዲፕሎማቲክ ማህበረሰብም የግፍ እስር እንዲቆምና የእስረኞችም ሰብአዊና ዲሞክራሲያዊ መብቶች እንዲከበሩ አበክረው መስራት ይጠበቅባቸዋል ሲል ፓርቲው አሳስበዋል። ዋጋ እየከፈሉለት ያለው የኢትዮጵያ ህዝብም በፋይናንስና በአብሮነት ከእነርሱና ከቤተሰቦቻቸው ጎን በመቆም ውግንናውን በተግባር ሊያሳያቸው ይገባል በማለትም ፓርቲው ጥሪ አቅርቧል። የምርጫ ቦርድ አዲሱ ደንብ ለቅስቀሳ ምቹ ያልሆኑ ገደቦችን አስቀምጧል ሲሉ ፓርቲዎች ቅሬታ አቀረቡ። በሌላ በኩል የመራጮች ምዝገባ በመጪው ቅዳሜ እንደሚጀመር ቦርዱ አስታውቋል። የኢትዮጵያ ብሔራዊ ምርጫ ቦርድ ለ7ኛው ጠቅላላ ምርጫ ያወጣው የምርጫ ስነ ምግባር ደንብ ለቅስቀሳ የማያመቹ ክፍተቶች እንዳሉበት የፖለቲካ ፓርቲዎች ተናግረዋል። ፓርቲዎቹ እንደገለጹት በደንቡ በተለይ የመገናኛ ብዙሃን አጠቃቀምን በሚመለከት የተቀመጡ ድንጋጌዎችን በሚዲያ ቅስቀሳ ስራው ላይ መቀዛቀዝ የሚፈጥሩና የፓርቲዎችን ነጻነት የሚገድቡ ናቸው ብለዋል። የኢትዮጵያ ብሔራዊ አንድነት ፓርቲ ሊቀመንበር አቶ ዘሪሁን ገብረ እግዚአብሔር ደንቡ ቦርዱ በሚፈልገው ሀሳብ ላይ ብቻ ፓርቲዎች እንዲያተኩሩ የሚያስገድድና ከሌሎች ጊዜያት የበለጠ ጫና ያለው መሆኑን ገልጸዋል። ደንቡ ገዢው ፓርቲን ጨምሮ ሁሉም ፓርቲዎች ማህበረሰቡን በጥቅማ ጥቅም እንዳይደልሉ ማድረጉን በበጎ ጎን ያነሱት ደግሞ የኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢህአፓ ፕሬዝዳንት መጋቢ ብሉይ አብርሃም ሃይማኖት ናቸው። በተለይ
ቅስቀሳና ከውጤት አቀባበል ጋር በተያያዘ ፓርቲዎችን የሚያስሩ ድንጋጌዎች እንዳሉም ጠቁመዋል። በተለይ በመንግስት ሚዲያዎች ክርክር በሚደረግበት ወቅት ቃላት እየተመረጡልን ነው ሲሉም ቅሬታቸውን ገልጸዋል። የቁጫ ህዝባዊ ዲሞክራሲያዊ ፓርቲ ጽህፈት ቤት ኃላፊ አቶ ባንዲራ በላቸው በበኩላቸው ገዢው ፓርቲ የምርጫ ቦርድን ደንብ በመጣስ የፓርቲዎችን አቅም እያዳከመ ነው የሚል ቅሬታ አቅርበዋል። ደንቡ ማንኛውንም ፓርቲ ሀሳቡን በነጻነት እንዲገልጽና አባላቱን እንዲያደራጅ የሚፈቅድ ቢሆንም በተግባር ግን ጥሰቶች እየተፈጸሙ መሆናቸውን አብራርተዋል። ምርጫ ቦርድ ለሰባተኛው ጠቅላላ ምርጫ ያወጣው ይህ የምርጫ ስነ ምግባር ደንብም ፖለቲካ ፓርቲዎችና እጩዎች በሚመሩበት አስገዳጅ ሰነድ እንደሆነም ይታወቃል። ፓርቲዎቹ የፈረሙት ይህ ደንብ በውስጡ ያሉ ድንጋጌዎች ከተጣሱ ቅጣት እንደሚከተላቸውም ያስቀምጣል። ቦርዱ በበኩሉ የፓርቲዎች የስነ ምግባር ደንብ ነጻና ፍትሃዊ ምርጫ ለማካሄድ ወሳኝ መሆኑን በተደጋጋሚ መግለጹ ይታወሳል። በተያያዘ መረጃ የመራጮች ምዝገባ በመጪው ቅዳሜ የካቲት 28 እንደሚጀመር ቦርዱ አስታውቋል። የኢትዮጵያ ብሔራዊ ምርጫ ቦርድ ለሰባተኛው ጠቅላላ ምርጫ የመራጮች ምዝገባ በመጪው ቅዳሜ የካቲት 28 ቀን 2018 ዓ.ም እንደሚጀመር አስታውቋል። ምዝገባው በዲጂታል አማራጭ እንዲሁም በምርጫ ጣቢያዎች በአካል በመገኘት እንደሚከናወን ተገልጿል። የምርጫ ቦርድ ሰብሳቢ ሜላተወርቅ ኃይሉ በሰጡት መግለጫ በምርጫው ለመሳተፍ የሚፈልጉ ዜጎች ቦርዱ ያዘጋጀውን አዲስ የዲጂታል አገልግሎት በመጠቀም ወይንም በምርጫ ጣቢያዎች በመገኘት እንዲመዘገቡ ጥሪ አቅርበዋል። በመግለጫው ላይ እንደተጠቀሰውም ዜጎች ምርጫ የተሰኘውን የሞባይል መተግበሪያ በመጠቀም ባሉበት ሆነው መመዝገብ ይችላሉ ነው የተባለው። ይህንን የዲጂታል አገልግሎት መጠቀም የማይችሉ ወገኖች ደግሞ በመደበኛው አሰራር በምርጫ ጣቢያዎች በመገኘት መመዝገብ እንደሚችሉ ሰብሳቢዋ ተናግረዋል። ቦርዱ እንዳለው ከሆነ በመላ ሀገሪቱ ከሚገኙ 45000 የምርጫ ጣቢያዎች መካከል በ17000 ጣቢያዎች ላይ የዲጂታል ምዝገባ ስርዓቱ በስራ ላይ እንዲውል ታቅዷል ነው ያለው። በተጨማሪም የምርጫ ቁሳቁስ ስርጭትና ምርጫውን ለሚያስፈጽሙ የሰው ኃይሎች የሚሰጠው ስልጠና መጀመሩን የቦርዱ ሰብሳቢ ሜላተወርቅ ኃይሉ በዚህ ወቅት ገልጸዋል። ባለስልጣኑ የወንዝ ዳርቻ ከበከለው ተቋም 600 ሺህ ብር መቅጣቱን አስታወቀ። የአዲስ አበባ አስተዳደር ደንብ ማስከበር ባለስልጣን በዛሬው ዕለት የሽንት ቤት ፍሳሽ ቆሻሻን ወደ ወንዝና የወንዝ ዳርቻ የለቀቀው የሆቴል አገልግሎት የሚሰጠው ተቋም ከአካባቢ ጥበቃ ባለስልጣን ጋር በመተባበር 600 ሺህ ብር የቅጣት እርምጃ መውሰዱን አስታውቋል። ድርጊቱ በቂርቆስ ክፍለ ከተማ ወረዳ 1 ልዩ ቦታው ባምቢስ አካባቢ ከወንዝ ጋር የሽንት ቤት ፍሳሽ በመልቀቅ ከዚህ ቀደም 300 ሺህ ብር ቅጣት እርምጃ የተወሰደ ሲሆን አሁንም በድጋሚ በመልቀቁ የቅጣቱ እጥፍ ተቀጥቷል። ባለስልጣኑ በከተማ አስተዳደሩ ከፍተኛ ወጪ በማውጣት የተሰሩ ወንዝና የወንዝ ዳርቻዎች ልማቶችን በመበከል ለታለመለት ዓላማ እንዳይውል በሚያደርጉ ግለሰቦችና ድርጅቶች ላይ የሚወስደው አስተዳደራዊ እርምጃ አጠናክሮ እንደሚቀጥልም አሳውቋል። ተቋሙ ለከተማዋ ነዋሪዎችና ተቋማትን በደንቡ ዙሪያ በተለያዩ አማራጮች ሰፊ ግንዛቤ መፍጠሩን አስታውሶ ነዋሪዎችና ተቋማት ከመሰል ተግባራቸው እንዲቆጠቡ አሳስበዋል። በኬንያ 66 ኢትዮጵያውያንና 4 ኤርትራውያን ከህገወጥ የሰው አዘዋዋሪዎች መታደጉን የኬንያ ፖሊስ አስታወቀ። በናይሮቢ በሩአይ ህገወጥ የሰው ዝውውር ላይ ኢላማ ያደረገው ፖሊስ በወሰደው ዘመቻ ቢያንስ 70 የሚሆኑ የውጭ ሀገር ዜጎች ማትረፉን አስታውቋል። በዲሲአይ ዋና መስሪያ ቤት የሽግግር የተደራጁ የወንጀል ምርመራ ክፍል መርማሪዎች የመታደጉን ዘመቻ ፈጽመዋል ነው የተባለው። መኮንኖቹ ከሩአይ አካባቢ የሚገኘው መኖሪያ ቤት በመውረር በደርዘን የሚቆጠሩ የውጭ ሀገር ዜጎች ግልጽ ባልሆኑ ሁኔታዎች ውስጥ ተቆልፎባቸው ተገኝተዋል። በኋላም ከሩአይ ፖሊስ ጣቢያ በመጡ መኮንኖች የተያዙት ሰዎች ከእስር ተለቀዋል ነው የተባለው። ፖሊስ እንዳስታወቀው 66 ኢትዮጵያውያንና 4 ኤርትራውያንን ጨምሮ 70 ግለሰቦች ከመኖሪያ ቤቱ መታደጉን አስታውቋል። ከጉዳዩ ጋር በተያያዘ አንድ ኬንያዊ በቦታው ተይዟል ነው የተባለው። ከህገወጥ የሰው አዘዋዋሪዎች የዳኑት ግለሰቦቹ ተጨማሪ ምርመራዎች እየተደረገላቸው መሆኑንም ፖሊስ አክሏል። የተረፉ ሰዎች የተሻለ ኑሮ ፍለጋ ወደ ደቡብ አፍሪካ እያቀኑ መሆናቸውንም ተናግረዋል። አብዛኞቹ ግለሰቦች በሞያሌ መንገድ ወደ ደቡብ አፍሪካና ወደ መካከለኛው ምስራቅ ለመድረስ እንደሚጠቀሙበትም የኬንያ ፖሊስ ገልጸዋል። አድማጮቻችን፣ የሰዓቱ ዜናዎቻችን ተጠናቀዋል። ስለተከታተላችሁን እናመሰግናለን። ሰላም።